ሶስተኛ የዲፕሎማሲ ከተማ ባለቤት የሆነችው ኢትዮጵያ ዓለም አቀፍና ቀጠናዊ ጉባኤዎችን በተደጋጋሚ እንደምታስተናግድ የሚታወቅ ሲሆን ዘንድሮም ከሰኔ 14 እስከ ሰኔ 16 2017 ዓ.ም የሚቆዩ የተባበሩት መንግስታት ድርጅት የአፍሪካ ቀጠናዊና የአፍሪካ ሀገራት የመንግስት አገልግሎት ዘርፍ ላይ የሚያተኩሩ ሁለት ጉባኤዎችን በትይዩ እንደምታስተናግድ የኢትዮጵያ ሲቪል ሰርቪስ ኮሚሽን አስታውቋል። የመጀመሪያው ኮንፈረንስ የአፍሪካ ህብረት አባል ሀገራት የመንግስት አገልግሎትና አስተዳደር 10ኛ ዙር ኮንፈረንስ በአዲስ አበባ በአፍሪካ ህብረት አዳራሽ ለ3 ቀናት የሚካሄድ ነው። የኮንፈረንሱ ጭብጥ የመንግስት ተቋማት ተለዋዋጭ ከባቢ ሁኔታዎች እንዲቋቋሙና ተንከባለው የመጡና ለብዙ ጊዜ የተከማቹና ከአገልግሎት ጋር የተያያዙ ፈተናዎች በፍጥነት ለመቅረፍ ትኩረት አድርገው የሚወያዩበት ተሞክሮ የሚቀያየሩበት መድረክ ነው። በሁለተኛ ደረጃ በትይዩ የሚካሄደው የተባበሩት መንግስታት የአፍሪካ ቀጠናዊ ፎረም በመንግስት አገልግሎትና አስተዳደር ኢኖቬሽን በሚል የሚካሄድ ፎረም ነው። ይሄ ፎረም በኤዥያ፣ በአውሮፓ፣ በላቲን አሜሪካ፣ በሰሜን አሜሪካ እና በአፍሪካ የሚካሄድ መድረክ ነው። ለ10ኛ ጊዜ የሚካሄደውና ብዙ ችግሮች ያሉበትን የአፍሪካ የመንግስት አገልግሎት ዘርፍን ለማሻሻል ይረዳል የተባለው የአፍሪካ ሀገራት የመንግስት አገልግሎት አስተዳደር ጉባኤን ከዚምባብዌ በመቀጠል ኢትዮጵያ እንድታስተዳድር የተመረጠችው ተወዳድራ ሲሆን በመንግስት አገልግሎት ዘርፉ የያዘችው ማሻሻያዎች ወይም ሪፎርምና የመሶብ የአንድ ማዕከል አገልግሎት መጀመሯ ለሁለቱም ጉባኤዎች አስተናጋጅነት እንድትመረጥ እንዳደረጋትም ተመላክቷል። ኢትዮጵያ በመንግስት አገልግሎትና አስተዳደር አዲስ ፖሊሲ አውጥታ ሪፎርም በመጀመሯን ያህጉሩን ወክላ የሚካሄድ ኮንፈረንስ ነው። በዚህ ኮንፈረንስ ፈጠራ በታከለበት አግባብ ሰው ተኮር አገልግሎት ስለሚቀርብበት ሁኔታ የዓለም ተሞክሮ የሚቀርብበት የአፍሪካ ሀገራት ቀልጣፋ አገልግሎት እንዲያቀርቡ የሚያስችል አቅም የሚገነባበት ስትራቴጂ እንዲነደፍ እገዛ የሚደረግበት የዓለም አቀፍ የ2030 አጀንዳ 17 ግቦችና የአፍሪካ የ2063 አጀንዳ 20 ስትራቴጂያዊ ግቦች በማስታወስ ከሰላም ተቋም ግንባታና ፍትህ ጋር በተያያዘ የጠንካራ ተቋም ግንባታ ሚና አጉልቶ ለመወያየት የተዘጋጀ መድረክ ነው። እነዚህን ተልእኮች ለማስፈጸም ፈጠራ፣ አካታችነትና ሰው ተኮር አገልግሎት የትኩረት ነጥቦች መሆን እንዳለባቸው የጋራ መግባባት ለመፍጠር የታቀደ ነው። ኢትዮጵያ እነዚህን ጉባኤዎች ለማዘጋጀት ያደረገች ባለችው የመንግስት አገልግሎት ማሻሻያዎች ወይም ሪፎርሞች ምክንያት መመረጧን የገለጹት ኮሚሽነሩ ከጋዜጠኞች የሲቪል ሰራተኛውን በተመለከተ ለቀረበላቸው ጥያቄ ያለብን ችግር ደሞዝ በመጨመር ብቻ የሚፈታ ሳይሆን ምርታማነትን በመጨመርና ዘላቂ ስትራቴጂ በመንደፍ የሚቀረፍ ነው ብለዋል። የመንግስት የመክፈል አቅም በየተጠና ደሞዝ ወቅቱን ጠብቆ በማስተካከል ረገድ በጣም ለብዙ አመታት ተንከባሎ የመጣ ችግር አለ። አንደኛው ትልቁ ችግር እሱ ነው። ሁለተኛው ትልቁ ችግር የሁሉም ትብብር የሚጠይቅ ነው። የመንግስት ሰራተኛውን፣ የህብረተሰቡንም የመንግስትንም ጥምር ጥረት የሚጠይቅ ነው። የስራ ባህላችን የመቀየርና የገበያ ግሽበት ለመቆጣጠር ምርታማነት መጨመር የግድ ነው የሚለው። ምርታማነት ካልጨመርን ደሞዝ ቢጨመር ብዙ ፋይዳ ያለው ለውጥ አያመጣም። ያው የዋጋ ንረቱ በተከታታይ እየቀጠለ ስለሆነ ማለት ነው። ኮሚሽነሩ እንዳሉት በኢትዮጵያ የተመዘገቡ 2.5 ሚሊዮን የመንግስት ሰራተኞች ሲኖሩ በመንግስት አገልግሎት ዘርፉ እያካሄደች ባለው ማሻሻያ በፌደራል ደረጃ 23 ተቋማት 124 አገልግሎቶችን ወደ መሶብ አንድ ማዕከል አገልግሎት ማስገባታቸውም ተገልጿል።